አፍሪካ ያላትን የሰውና የተፈጥሮ ሀብት በአግባቡ ለመጠቀም ሙስናን መዋጋት ለኢንቨስትመንት የተመቸ ስርዓትን መፍጠርና ቢሮክራሲን መለወጥ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአፍሪካ ህብረት 60ኛ ዓመት የምስረታ በዓል እየተከበረ ነው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የአካባቢ ጥበቃ ባለስልጣን የኤሌክትሪክና የኤሌክትሮኒክስ ቆሻሻ አያያዝና አወጋገድ ላይ ትኩረት ሰጥቶ እንዲሰራ አሳሰበ። ከውጭ የተባበሩት መንግስታት ድርጅት ለአፍሪካ ቀንድ ሰብአዊ እርዳታ የሚውል $7 ቢሊዮን ከለጋሾች ጠየቀ። ጤና ይስጥልን ክቡራን ተመልካቾቻችን 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኩለ ቀን ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር አሚር ጌቱ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን እናልፋለን። አፍሪካ ያላትን የሰውና የተፈጥሮ ሀብት በአግባቡ ለመጠቀም ሙስናን መዋጋት ለኢንቨስትመንት የተመቸ ስርዓት መፍጠርና ቢሮክራሲን መለወጥ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአፍሪካ ህብረት የተመሰረተበትን 60ኛ ዓመት አስመልክቶ ጠቅላይ ሚኒስትር አብይ አህመድ በህብረቱ አዳራሽ ተገኝተው ንግግር አድርገዋል። ለአፍሪካ ትኩረት መስጠት ማለት ከአራቱ ሰዎች ለአንዱ ቤት ለምትሆነው ለአህጉሪቱ ትኩረት መስጠት መሆኑን ያወሱት ጠቅላይ ሚኒስትሩ ያለንን የሰውና የተፈጥሮ ሀብት የህዝብ ተጠቃሚነት ማዕከል በማድረግ ልንሰራ ይገባል ብለዋል። ኢትዮጵያ በግብርናው ዘርፍ ያሳየችው እምርታ ለአፍሪካ ራሷን መመገብ እንደምትችል ማሳያ መሆን ይችላል ያሉት ጠቅላይ ሚኒስትሩ በዚህ መንገድም የኢትዮጵያንም ይሁን የአፍሪካን ብልጽግና ማረጋገጥ ይቻላል ብለዋል። እዚህ ጉዳይ ላይ እንቆያለን ክቡራን ተመልካቾቻችን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ንብረት የተሆነ በቀጥታ መስመራችን ላይ ይገኛል። እንደምን ዋልክ ንብረት? እስኪ በህብረቱ 60ኛ ዓመት የምስረታ በዓል ላይ መሪዎቹ ያስተላለፉት መልእክት ምን ይመስላል የሚለውን ንገረን። አመሰግናለሁ። ህብረት በዚህ በአዲስ አበባ በአፍሪካ ህብረት ዋና መቀመጫ የአፍሪካ ቀንና 60ኛ ዓመት የአፍሪካ ህብረት ክብረ በዓል ተከብሯል። በዚህም እንግዲህ ጠቅላይ ሚኒስትር አብይ አህመድ የህብረቱ ሊቀመንበር ሙሳ ፋቂ መሐማት እንዲሁም ደግሞ የወቅቱ የአፍሪካ ህብረት ሊቀመንበር የኮሞሮሱ ፕሬዝዳንት ኦዛሊ ኦስማኒ ተገኝተዋል። እንግዲህ ሶስቱም መሪዎች መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ምንድነው ያሉት? አፍሪካ ነጻነቷ ልታስከብር ይገባል፣ በተለይ ራስን መቻል ይገባል። አባቶቻችን የአፍሪካ ህብረትን ሲመሰርቱ አፍሪካውያን አንድነታቸውን አስጠብቀው ራሳቸውን ችለው እንዲኖሩ ከነበራቸው ህልምና ራዕይ አኳያ ነው የአፍሪካ ህብረት የተመሰረተውና ይህን አሁን ያለው ትውልድ ሊያሳካ ይገባል። ያኔ 250 ሚሊዮን ህዝብ የነበራት አፍሪካ የተሻለ ስራ ሰርተው አፍሪካውያን ህብረቱን አስረክበውናል። አሁን 1.4 ቢሊዮን ህዝብ ያላት አፍሪካ ከአባቶች የተረከባትን አህጉር የተሻለች ለማድረግ በተለይ በምግብ ራሷን የቻለች አፍሪካ እንዲሁም ደግሞ በዓለም አቀፍ ውክልና የተሻለች አፍሪካን መገንባት ይገባናል የሚል መልእክት አስተላልፈዋል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ደጋግመው የአፍሪካን ጉዳይ በማንሳት ይታወቃሉ። ዛሬም በዚህ ህብረቱ 60ኛ ክብረ በዓል ላይ ያነሱት ምንድነው? አፍሪካ በትልልቅ ተቋማት ሊወከሉ ይገባል። በጸጥታው ምክር ቤት በቡድን 20 አባል ሀገራት እንዲሁም ደግሞ በቡድን 7 አባል ሀገራት አፍሪካ ድምጽ ሊኖራት ይገባል። አፍሪካውያን ድምጻቸው ሊሰማ ይገባል የሚል መልእክትን አስተላልፈዋል። እንዲሁም ደግሞ አፍሪካውያን በሌሎች ትርክት ላይ የተመሰረተ ሚዲያዎች የሚያስተላልፉበትን መልእክት ለመቀየር ያለመ የአፍሪካ ሚዲያ ሊቋቋም ይገባል የሚል መልእክታቸውን ዛሬም አጽንኦት ሰጥተው አንስተዋል። አጠቃላይ ግን አፍሪካ በተለይ በምግብ ራሷን መቻልና በቴክኖሎጂም ቢሆን ራሷን የቻለች አህጉር እንድትሆን መልእክታቸውን አስተላልፈዋል። ለዚህ ኢትዮጵያን እንደምሳሌ አንስተዋል። አሁን ኢትዮጵያ በግብርናው መስክ እያሳየች ያለችው ውጤት አፍሪካውያን ሊማሩበት የሚገባ እንዲሁም የአፍሪካ ህብረት በተለይ በ2063 ያስቀመጠውን አጀንዳ ለማሳካት ምሳሌ የሚሆን ስራ እየተሰራ ስለመሆኑ አንስተዋል። የአፍሪካ ህብረት ሊቀመንበር ሙሳ ፋቂ መሐማትም መልእክታቸውን አስተላልፈዋል። እሳቸው ያሉት በ2020 እንደ አውሮፓውያን በአፍሪካ በተለይ የጥይት ድምጽን ጸጥ የማድረግ እቅድ እንደነበረ ይታወቃልና ይህን ማሳካት አልቻልንም። በዚህ ምክንያት
እንግዲህ ለ10 ዓመታት ተራዝሟል አሁንም ቢሆን ግን እየጨመረ ነው የመጣው በሱዳን ያለውን ቀውስ ማንሳት ይቻላል በተለያዩ የአፍሪካ ሀገራት አሁንም ቀውሶች አሉ ግጭቶች ይነሳሉ ሽብርተኝነት አለና ይሄን ማሳካት አልቻልንም መሪዎች ቃል ከመግባት ባለፈ በቁርጠኝነት የተግባር ሰው ሊሆኑ ይገባል የሚል ሐሳባቸውን አንስተዋል የአፍሪካ ህብረት የወቅቱ ሊቀመንበር ኦስሌማኒ ደግሞ ያነሱት ሐሳብ ምንድነው አጠቃላይ በአፍሪካ ውስጥ ያሉ አቅሞችን መጠቀም ይገባናል ባለፉት ዓመታት የኮቪድ ስርጭትን ጨምሮ በሩሲያና ዩክሬን የተከሰተው ጦርነት አፍሪካ በእጅጉ እንዲጎዳ አድርጓል የኑሮ ውድነትን ማንሳት እንችላለን የሸቀጦች ዋጋ ንረት በስፋት የሚስተዋልበት አህጉር ነው የሚል ሐሳባቸውን አንስተዋል አሁን ላይ ያሉንን አቅሞች በመጠቀም ይህን ችግር መቅረፍ እንደሚገባ አሳስበዋል ግጭትና ሽብርተኝነት እንዲሁም ደግሞ መፈንቅለ መንግስት የሚስተዋልባት አህጉር እየሆነች መጣለችና ይህን ማስተካከል እንደሚገባ አንስተዋል በሱዳን ያለው ቀውስ ደግሞ በሰላማዊ ንግግር መፈታት እንደሚገባውም ጥሪያቸውን አቅርበዋል አሚር እናመሰግናለን ንብረቴ የአፍሪካን አብሮነት ይበልጥ ለማጠናከር አበረታች ስራዎች እየተከናወኑ መሆናቸውን የአፍሪካ ህብረት አስታወቀ እውነተኛው የአፍሪካ መስራች አባቶች የፓን አፍሪካኒዝም መንፈስ ልማትና ትብብርን ማዕከል ያደረገ መሆኑን የህብረቱ የመሰረተ ልማት የኃይልና ዲጂታላይዜሽን ኮሚሽነር ተናግረዋል ሰይፉ ገብረጻዲቅ ተጨማሪ አለው አህጉራዊ ተቋም የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ከተመሰረተ 6 10 ዓመታትን አስቆጥሯል። አህጉራዊ ተቋም የተለያዩ ችግሮች ቢኖርበትም በርካታ ስኬቶችን ማስመዝግቧል። ከህብረቱ ኮሚሽነሮች አንዱ የሆኑትና መሰረተ ልማት ኃይልና ዲጂታላይዜሽን ዘርፍን የሚመሩት ዶክተር አማኒ አቡ ዛይድ የአፍሪካን አብሮነት ይበልጥ ለማጠናከር የተለያዩ ተግባራት እየተከናወኑ መሆናቸውን ነው የገለጹት። All the transports on the continent be they road ሁሉንም የአህጉሪቱን ትራንስፖርት የየብስ ባህርና አየር ትራንስፖርት የኃይልና ዲጂታል ዘርፉን ያካተቱ ፕሮጀክቶች አሉን ፖሊሲና ስትራቴጂም ተቀርጾለታል ይህ አፍሪካን ይበልጥ ለማስተሳሰር ወሳኝ ነው የአፍሪካ ህብረት ግብ አንድነቱ የተጠበቀ የበለጸገችና ሰላማዊ አህጉርን እውን ማድረግ ነው አብዛኞቹ የአፍሪካ ሀገራት ነጻነታቸውን ካገኙ የ60ና 70 ዓመታት ታሪክ ያላቸው ሲሆኑ ከነጻነት በኋላ ነጻ የወጡት ሀገራት በሚፈለገው ልክና ፍጥነት መጓዝ አልቻሉም ሆኖም እውነተኛው የመስራች አባቶች የፓን አፍሪካኒዝም መንፈስ ልማትና ትብብርን ማዕከል ያደረገ ነው ብለዋል ኮሚሽነሯ So there is a great opportunity that comes from a true spirit of Pan-Africanism. የአፍሪካ አንድነት ድርጅት በሚል መጠሪያ የተመሰረተውና አሁን የአፍሪካ ህብረት የሚል ስያሜ ያለውን ተቋም አባቶቻችን ሲመሰረቱት በፓን አፍሪካኒዝም መንፈስ ሲሆን ዓላማውም በጠንካራ ትብብር ላይ የተመሰረተ ልማቷ የተረጋገጠ አፍሪካን ማየት ነው አፍሪካውያን ከአህጉሪቷ እድገት ተቋዳሽ እንዲሆኑ አፍሪካ ለመሬትና ወጣት የሰው ኃይል ቢኖራትም ሀብቷን በአግባቡ በስራ ላይ ለማዋል ግን የተለያዩ መሰናክሎች አሉባት ያሉት ኮሚሽነሯ እነዚህን ተግዳሮቶች አቅም በተቻለ መጠን ለመቅረፍ እየተሰራ መሆኑን ጠቁመዋል የትኞቹ ናቸው ኮሚሽኑ ስኬታማ የሚላቸው ተግባራት በሚል ለቀረበላቸው ጥያቄም አበረታች ስራዎች አሉ ብለዋል What we have achieved in such a short time we have several continental programs that are up and running በርካታ አህጉራዊ ችግሮች ቢኖሩም አህጉሪቱን እርስ በርስ የሚያገናኙ መሰረተ ልማቶች ተገንብተው ለአገልግሎት በቅተዋል በአየር ዘርፉም 38 ሀገራትን ያካተተ የአየር ኢኒሺዬቲቭ መጥቀስ ይቻላል አፍሪካን ወደ አንድ ገበያ በዲጂታል ለማምጣትም አበረታች ነገር አለ አህጉራዊ ተቋም የዛሬ 60 ዓመት ነበር በአዲስ አበባ የተመሰረተው የአፍሪካ አንድነት ድርጅት የተመሰረተው እንደ አውሮፓውያኑ በ1963 በዚህ ሳምንት ነበር የነጻነት ምሳሌ በሆነችው ኢትዮጵያ መቀመጫውን አድርጎ የተመሰረተው ድርጅቱ ለአፍሪካ ሀገራት ነጻ መውጣት አስተዋጽኦን አበርክቷል ሜሮን በረዳ ተጨማሪ አላት የህዝብ እንቅስቃሴ እንደ ማርቲን ዴላኒና አሌክሳንደር ክሬሜል ባሉ ጥቁር አሜሪካውያን በመታገዝ የጥቁሮች እኩልነት እንዲረጋገጥ የተለያዩ እንቅስቃሴዎችን ማድረግ ጀመሩ Africa unite እነዚህ የፓን አፍሪካ አቀንቃኞች ዋና ሐሳብ ለጥቁር ስልጣኔና ብልጽግና ጥቁሮች ከአሜሪካ ነፃ የሆነ ሀገር መመስረት ይኖርባቸዋል የሚል ጽንሰ ሐሳብም ጭምር ያለው ነው ታዲያ እነዚህ የፓን አፍሪካኒዝም አቀንቃኞች በተለያዩ የአሜሪካና የአውሮፓ ሀገራት የሚገኙ ጥቁሮች ሳይቀር ወደ አፍሪካ እንዲመለሱ ምቅድ ነበራቸው ይሁንና ግን ስለ ቅኝ ግዛቶቻቸው የወደፊት ዕጣ ፈንታ በሚጨነቁት አሜሪካና ብሪታንያ እንቅፋትነት ይህ ህልማቸው ጨነገፈ ይሁንና ኳሚ ንኩርማ ጁሊየስ ኑሬሬ ሴኮ ቱሬ ኬኔት ካውንዳን የመሳሰሉ የፓን አፍሪካ አቀንቃኞች የነበሯት አፍሪካ ቀጣይ እርምጃ የተባበሩና በአንድነት የሚቆሙላት አፍሪካን ለመፍጠር የሚያስችል ተቋም ማቋቋም እንዳለባቸው ከመግባባት
የኩለ ቀን ዜናዎቻችን ይቀጥላሉ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የአካባቢ ጥበቃ ባለስልጣን በኤሌክትሮኒክስ የታገዘ የቆሻሻ አያያዝና አወጋገድ ላይ ትኩረት ሰጥቶ እንዲሰራ አሳሰበ። የባለስልጣኑን የ2013 እና የ2014 የኤሌክትሪክና ኤሌክትሮኒክስ ቆሻሻ አያያዝና አወጋገድ አፈጻጸም ኦዲት ሪፖርትን መነሻ በማድረግ ውይይት ተካሂዷል። ሩት ወርቆ የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የአካባቢ ጥበቃ ባለስልጣን የኤሌክትሪክና ኤሌክትሮኒክስ ቆሻሻ አያያዝና አወጋገድ አፈጻጸም የ2013 እና 2014 የክዋኔ ኦዲት ሪፖርትን መነሻ አድርጎ ውይይት አካሂዷል። ለኤሌክትሪክና ኤሌክትሮኒክስ ቆሻሻ አያያዝና አወጋገድ ፍቃድ የሚሰጠውና ቁጥጥር የሚያደርገው የአካባቢ ጥበቃ ባለስልጣን የክትትልና ቁጥጥር ክፍተቶች እንዳሉበት በኦዲት ሪፖርቱ ተመላክቷል። የኤሌክትሪክና ኤሌክትሮኒክስ ቆሻሻ ማስወገድ ላይ ለሚሰማሩ ተቋማት ፍቃድ አሰጣጥና ቁጥጥር ላይ ያሉ ችግሮች ከቋሚ ኮሚቴው አባላትና ከዋና ኦዲተር የተነሱ ሲሆን ምላሽን ተሰጥቶባቸዋል። ዝርዝር የፍቃድ መስፈርት ረቂቅ ያላጸደቀ ቢሆንም ኮሚሽኑ በረቂቅ ደረጃ ያለውን መስፈርት በስራ ላይ ያዋለ መሆኑን ኦዲት ሪፖርቱ ያሳያል። ለምን ሳይጸድቅ ስራ ላይ ዋለ? ከግኝቱ በኋላስ ምን ማስተካከያ ተደረገ? የኤሌክትሪክ ቆሻሻ አያያዝ አወጋገድ ስራዎችን ለመቆጣጠር የሚረዳ የፍቃድ መስፈርት ነው። ያኔ ፈቃድም መመሪያ ሳይኖር ነው ፈቃድ ሳይኖራቸው ነው ድርጅቶች ሲሰሩ የነበረው። አሁን ፍቃድ አውጥተናል ብለዋል። ግን ይሄ የወጣው ፍቃድ አስገዳጅ ነው ወይ? ኢንቫይሮንመንታል ኤንድ ሶሻል ኢምፓክት አሰስመንት ስራ ሳይሰሩ የጀመሩ ከ4000 የሚጠጉ ተቋማት ነበሩ። አክሰፕት አድርገናል። እነዚህን ተቋማት ለዋና ኦዲተር ባለሙያዎችም ኤግዚት ኮንፈረንስም ላይ በኢንቫይሮንመንታል ማኔጅመንት ፕላን እንዲከታተሉ እናደርጋለን። ከዚህ በፊት ይሄ ክፍተት የተፈጠረው በውክልና ስራው ተሰጥቶ በነበረ ወቅት ነው። አሁን እንሰራለን ብለናል። እሱን በተገቢው መሰረት እየሰራ ነው። ባወጣነው ቅድም መሰረት ተግባራዊ ያደረግን ነው። የኤሌክትሪክና ኤሌክትሮኒክስ ቆሻሻ አያያዝና አወጋገድ ላይ ተገቢውን ቁጥጥር ለማድረግ የሚያስችል ስታንዳርድና የምዝገባ ስርዓት አለመኖሩ በኦዲት ግኝቱ ተመላክቷል። ስታንዳርድ ያልወጣበት ሁኔታ ለሚል ነገር አለ ከምላሹ። ስለዚህ በአጠቃላይ ሂደት ላይ ናቸው። ስለዚህ ምንድነው ማነቆ ነው ወደ ተግባር እንዳይገባ እዛ ጋር አሳሪ የሆኑ ነገሮችም ካሉ እንደ ቋሚ ኮሚቴው መታገዝ አለበት። ሌሎች ባለድርሻ አካላት ማገዝ ያለባቸው ነገሮች ካሉ ማብራሪያ ላይ ግልጽ ቢደረግ ኤሌክትሮኒክ የሆነ ቋት እንዲኖር የሚያስገቡት ሰዎች በሙሉ ልክ ለኬሚካል ከዚህ በፊት እንደተደረገው የሚያስገቡ በሙሉ እንዲመዘገቡ ከዛ በኋላ ምን ያህል ነው ኮስት ኢንከር ሊያደርግ የሚገባው የሚለውን ጥናቶች የሚመልሱት ሆኖ ያንን የሚያስገቡ ተቋማት ሬጂስተር ተደርገው እንዲገቡ ያው እንግዲህ በኢትዮጵያ ኮንቴክስት ፕሮዲዩሰሮች የሚባሉት ኢምፖርት የሚያደርጉት ናቸው፣ መልሰው የሚሸጡ ሰዎች ናቸው። እነሱን መዝግቦ ለመያዝ የሚያመች አሰራር እየዘረጋን ያለ ነው። የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የአካባቢ ጥበቃ ባለስልጣን በኦዲት ግኝቱ የተነሱ ክፍተቶችን በማረም በ3 ወር ጊዜ ውስጥ ዝርዝር ሪፖርት እንዲያቀርብ አሳስቧል። ባለስልጣኑ የኤሌክትሪክና ኤሌክትሮኒክ ቆሻሻ አያያዝና አወጋገድ ላይ በቂ ትኩረት ሰጥቶ እንዲሰራ በተለይ የግንዛቤ ፈጠራውን ጨምሮ ማለት በቂ ትኩረት ሰጥቶ መስራት መቻል አለበት። መስሪያ ቤቱ ለኤሌክትሪክና ኤሌክትሮኒክ ቆሻሻ አያያዝና አወጋገድ ላይ አጋዥ የሆኑ መመሪያዎችን፣ ስታንዳርዶችን፣ መስፈርቶችን እንደ ሀገር በመተግበር ተገቢ የሆኑ የክትትልና ቁጥጥር ስራዎች እንዲሰራ በተቋማት ተከማችተው የሚገኙ የኤሌክትሪክና ኤሌክትሮኒክ ክምችት የሚወገዱበትን ልዩ እቅድ በማዘጋጀት በ3 ወራት ጊዜ ውስጥ እንዲያቀርብልን አቅጣጫ ተቀምጧል። በ5 ከተሞች በተደረገ ጥናት ከ4000 ቶን በላይ የኤሌክትሪክና ኤሌክትሮኒክስ ቆሻሻ ክምችት ያለ ሲሆን በመንግስት መስሪያ ቤቶችና በመንግስት ከፍተኛ ትምህርት ተቋማት ያለው ክምችት ከፍተኛውን ድርሻ ይዛል ተብሏል። በአዲስ አበባ የአቅም ችግር ያለባቸውን የህብረተሰብ ክፍሎች የቤት እድሳትና ግንባታ በመደረጉ ህይወታቸው መሻሻሉን የእድሉ ተጠቃሚዎች ተናገሩ። በከተማዋ ባለፉት 5 ዓመታት ከ20 ሺህ በላይ ቤቶች እድሳትና ግንባታ በማድረግ ለተጠቃሚዎች ማስተላለፉን የአዲስ አበባ የህብረተሰብ ተሳትፎና የበጎ ፍላጎት ማስተባበሪያ ኮሚሽን አስታውቋል። ላሉ ይታላ ተጨማሪ አለው። እኔም በደስታ ይህንን ዓለም አሳይተም ቢሞትም አይቆጨኝም። ምስጋና ላንተ። በአዲስ አበባ ከተማ ልደታ ክፍለ ከተማ ነዋሪ የሆኑት አቶ ሙሉነህ መገርሳን ጨምሮ በሺዎች የሚቆጠሩ ሰዎች ለዓመታት ለኑሮም ለስራም በማይመች ቤትና አካባቢ ሲኖሩ ቆይተዋል። በከተማ ነዋሪዎች የሚነሱ እንዲመሰል ችግሮችን ለመፍታት አዲስ የተቋቋመው
የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን ከምስረታው ጀምሮ ባደረጋቸው እንቅስቃሴዎች 20,000 ቤቶች ግንባታና እድሳት በማድረግ ለተጠቃሚዎቹ ማስተላለፍ ችሏል። ባለፉት 5 ዓመታት ከ20,000 በላይ ቤቶች ማደስ ተችሏል። 2014 ክረምትና በ2015 ደግሞ የበጋ ወራቶች ውስጥ ኦሬዲ ወደ 6364 ቤቶችን መገንባትና ማስተላለፍ ተችሏል። እንደዚሁም ወደ 867,000 በላይ የሚሆኑ ነዋሪዎች በማዕድ ማጋራት ተሳታፊ ሆነዋል። ከ37,000 ዩኒት ደም በላይ መለገስ ተችሏል። እንደዚሁም ከ68,000 በላይ የሚሆኑ የከተማችን ተማሪዎች የማጠናከሪያ ትምህርት እንዲያገኙ፣ ከ30,000 በላይ የሚሆኑ የከተማችን ነዋሪዎች ደግሞ የነጻ ሕክምና ተጠቃሚ እንዲሆኑና ከ15 ሚሊዮን በላይ የአረንጓዴ አሻራን የማሳረፍ ስራ ተሰርቷል። ይህንን አመት የነበረውን ጠቅላላ አድርገን ስንመለከተው በድግግሞሽ ከ3 ሚሊዮን በላይ በጎ ፈቃደኞች ተሳትፈዋል። በቀጥታ ደግሞ በዚህ ፕሮግራም ውስጥ 1.1 ሚሊዮን የሚሆኑ የከተማችን ነዋሪዎች በቀጥታ የኢኮኖሚ ተጠቃሚ መሆን የቻሉበት ስራ መስራት ተችሏል። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ አብርሃም ታደሰ እንደሚሉት በከተማዋ ከዚህ ቀደም በአመት 200 ሚሊዮን ብር በላይ የነበረው የበጎ ፈቃድ ተሳትፎ በአሁኑ ሰዓት በአመት ወደ 6.2 ቢሊዮን ብር በላይ አድጓል። በአንድ አመት 6.2 ቢሊዮን ብር ሀብት አሰባስበናል። ይሄ ማለት ምናልባትም ከአመታዊ በጀት ጋር ብታነጻጽረው ወደ 10% በላይ ከ10-15% በላይ ሊሆን የሚችል በበጎ ፈቃድ ይሰበሰባል ማለት ነው። በከተማዋ በአቅም ችግር ምክንያት ለአመታት በከፋ ችግር ውስጥ የነበሩና በእድሉ ተጠቃሚ የሆኑ የህብረተሰብ ክፍሎችም በተገኘው ለውጥ መደሰታቸውን ነው የተናገሩት። እኔ በጣም ነው ከመጠን በላይ እኔ መናገር ማልችለው ነው እግዚአብሔር የሰጠኝ ብዬ ነው የምገምተው። በእውነት ነው እኔ ስንት ቀን አልቅሼ መሬት በምላሴ ልሼ የገባሁበት ቤት በቃ ባንበላ ምን ጠግባለን። ጽድት ያለ ቤት ነው። እንደ ቤትክ እንደ ጎረቤትክ ሳይሆን እንደ ቤትክ እግዚአብሔር ይመስገን ውሃ አለን። ቃላት የለኝም። ምክንያቱም በጣም በቃ እጅግ ጥሩ አርግተው ነው የሰሩልን። እግዚአብሔር ይስጣቸው ነው የምለው። ምክንያቱም አቅም የለንም ሁላችንም 8ቱም ቤቶች አቅም የላቸውም። ቤቱማ ያው ደከም ያለ ነበር። እኔም ልጅ አንድ ሴትና አንድ ወንድ ልጅ ያለኝ ባለቤቴ ሞቷል። ከመመሰራቱ እቃም ተገዛልን። ደስ ይለኛል። እግዚአብሔር ይስጣችሁ ነው የምለው። ትላንት የነበረና የዛሬ የተለየ ነው። ቤቱ ከታደሰ በኋላ በደስተኛ ነን። ልጆቼ ይኸው ትምህርቱ ለው ሲገቡ በሰላም ነው ቤታቸው የሚገቡት። ምንም ባይኖረን ራሱ የራበንም አይመስለንም። ኮሚሽኑ በ2015 የክረምት በጎ ፈቃድ 3500 ቤቶች ግንባታና እድሳት በማድረግ ለተጠቃሚዎቹ ለማስተላለፍ እየሰራ እንደሚገኝ ነው ያስታወቀው። በዚህ የበጎ ፈቃድ ወቅትም እንግዲህ ሁሉም በጎ ፈቃደኞች የሚሳተፉበት ይሆናል። ይሄን ለማሳካት ደግሞ የሁሉም ርብርብ እንዲታከልበት ጥሬን ማስተላለፍ ፈልጋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የሰጡን በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን የበጎ ፈቃድ ዳይሬክተር አቶ ዳዊት ሙሉጌታ ናቸው። እንደ አዲስ አበባ ከተማ አስተዳደር በህብረተሰቡ ዘንድ የበጎነትና የመተሳሰብ እሴት ተጠናክሮ እንዲቀጥል እየተሰራ ነው ይላሉ። ህብረተሰቡ የመደጋገፍ የመተጋገዝ በእሴቱን እንዲያጎለብት በዋናነት ያንን የማስተባበር የማውጣት ስራዎች የማስተዋወቅ ስራዎች ይሰራሉ። በዛ ሂደት እንግዲህ ማህበረሰቡ ውስጥ ይሄ መልካምነት በጣም ጎልቶ ስለሚታይ ያን የመተጋገዝ እንትን ማጠናከር ያለው ወደ ሌላው ሄዶ የሚደግፍበት ሁኔታዎች ማመቻቸት ነውና በዚህ ሂደት የህብረተሰቡ የመረዳዳት የመተጋገዝ ባህል በጣም ከፍተኛ ነው። ያንን ማጠናከር እንደ ድልድይ ሆኖ የማስተባበሩን ስራ በከተማ አስተዳደሩ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን እነዚህ ተግባራቶች የተለያዩ የበጎ ፈቃድ አገልግሎት መርሃ ግብሮችን በመቅረጽ እያከናወነ ይገኛል። የበጎ ፈቃደኝነት ተግባር በተቋም ደረጃ በደንብና መመሪያ ተደግፎ እንዲከናወን ለማድረግ እየተሰራ መሆኑንም ዳይሬክተሩ ጨምረው ተናግረዋል። የበጎ ፈቃድ አገልግሎትና የማህበራዊ ኃላፊነት ደንብ ማውጣት ነበረብንና እሱን አውጥተን ለፍትህ ቢሮ አካባቢ ሄዶ እዛ ፍትህ ቢሮ ያሉትን አጠቃላይ ይዘቶች ታይቶ በካቢኔ የሚጸድቅ ነው በሂደት ላይ ነው ያለው። እዛ ውስጥ ምንድነው የታሰበው ማህበራዊ ኃላፊነታቸውን በሚወጡ ወቅት እነዚህ በጎ ፈቃደኛ ባለሀብቶች ምን አይነት ማበረታቻዎች ያስፈልጉ እውቅና እንሰጣለን። በዛ ሂደት ውስጥ አሁን ላውንች ስናደርግ ከ239 በላይ
ከ1 ሚሊዮን በላይ አስተዋጽኦ ላበረከቱ በማዕድ ማጋራት በቤት እድሳት ላይ እውቅና ሰጥተናል። የማበረታታት ስራዎች ይሰራሉና በዛ ሂደት ግን ህግ ማዕቀፍ ኖሮት በትክክል እንዲሳተፉ ደንቦች ያስፈልጋሉ፣ መመሪያዎች ያስፈልጋሉ። በተቋም መመራት ስላለበት አሁን የቴሌቪዥን ድርጅት አቋቁመን ስንከፍት አገልግሎቱና ጥቅሙ ከፍ ያለ መሆኑን በመገንዘብ ነው። ራዲዮ ኢትዮጵያቲ እዚህ ሬዲዮ ኢትዮጵያ ብሔራዊ አገልግሎት እዩ። በየዘመኑ በተለያዩ ቋንቋዎች መጥቷል። የጦርነት መለከት ነፊነቱ ያቋረጠ ሚዲያ መሆን አለበት። ሚዲያን እንደቀደመው ስርዓት እናፈናለን ብንል ላይናችን ልነገር ነው የመጣሁት እያለ እንደ ፍርድ ቤት በስርዓት አይሰራም የሚል ግምት ያላቸው ሰዎች አሉ። አላረካል ግን ለህዝብ አገልግለናል። ኢትዮጵያ ሬዲዮ አለ ማለት ነው። እስከ መቃብር ስቱዲዮ ውስጥ ገብቶ እጁን ሲያወራጭ ሲስቅ እነስ ልጆች አሳዳሪ እንደው ይሄኩበት 120 ለምን ይባላል? 120 እኮ የደርግ አባላት ቁጥር ነው። ሁሉም ሚኒስትር ሁሉም የፌደራል መንግስት ስራ አስኪያጅ ነበር ሊያዝ የሚሞክር። ያልተጠራሁበት ቢሮ የለም። ተመስለን ከማዲስ 97.1 ሁሉም ሰራተኛ ተናቦ መስራት የሚያስችልበት አይነት ሁኔታ ላይ አይደለም። መዝናኛ ቻናሉ እንድታወቅ በርካታ ባጀት ተመድቦ በርካታ ስራዎች ተሰርተዋል። በእንግሊዝኛ ጠንካራ ቻናል ለማቋቋም እየሰራን ነው። እየሰራን ያለ ነው የቦታ ለውጥ ነው። ሁሉም ነገሩ ደስ ይላል። በዘመናዊ ቴክኖሎጂ ተሟልቶ ተፈካካሪ ሚዲያ ሆኖ ከመውጣት አኳያ የህዝብ ጆሮና አይን ለመሆን ተወዳዳሪ ሆኖ የሚያሸንፍ ኮንቴንት እና ቀራራቢ ይዞ እንዲመጣ ነው ያደረግን ያለ ነው። የውጭ ዜና የተባበሩት መንግስታት ድርጅት ለአፍሪካ ቀንድ ሰብአዊ እርዳታ የሚሆን 7 ቢሊዮን ዶላር ከለጋሾች ድጋፍ እንዲደረግለት ጠየቀ። ለሰብአዊ ድጋፍ የሚውል የእርዳታ ማሰባሰቢያ መርሃ ግብር በያዝነው ሳምንት መጨረሻ ይካሄዳል ተብሏል። በአፍሪካ ቀንድ በ40 ዓመታት ውስጥ አስከፊ የተባለ ድርቅ መከሰቱን የጠቀሰው ዓለም አቀፉ ተቋም ከ43 ሚሊዮን በላይ የቀጠናው ነዋሪዎች እርዳታ ያስፈልጋቸዋልም ብለዋል። በሶማሊያ ያለው ድርቅ በእጥፍ የጨመረ ሲሆን ድርቁ በሚሊዮን የሚቆጠሩ የቀንድ ከብቶችን ሕይወት አጥፍቷል። ዘገባው የአፍሪካ ኒውስ ነው። ክቡራን ተመልካቾቻችን 6 ሰዓት የእኩለ ቀን ዜናዎች በዚሁ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። በተከታይ የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። በያላችሁበት ጥሩ ቀን ይሁንላችሁ።